ዶክተር ጸጋዬ መንገሻ ከመኪና አደጋ ህይወቱ ተርፏል። ሆስፒታል ለሚገኝ ዛሬ በ15 በለጠፈው የቲክቶክ አካውንቱ ላይ ገልጾልናል። በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን እመቤታችንን ክብር እንደማሳጣት ነው የሚቆጠረው። ታሪክ አልባ ስለሆኑ እቺን ሀገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን ለሀገሩ ደንታቢስ እንዲሆን ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆች ንቁ። ያለው ተፈነዳለህ የሚል አስተያየትን ለኔ መሰንዘሩን ተከትሎ በመላው ሀገራችን ብዙ ሐሳቦች ሲነሱ ቆይቷል። ያንንም ተከትሎ በተለይም ደግሞ ትላንት ማታና ዛሬ ጠዋት እየተመለከተን ያለነው ይህ ግለሰብ በመከላከያ ዩኒፎርም ግለሰብን ሲያስፈራራ የነበረው ሰው በቁጥጥር ስር ተይዞ ውሏል የሚባል ነበርና ይህ እንዳልሆነ ለማረጋገጥ ነው የመጣሁት። ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ። ኖር የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደምን ቆያችሁኝ? ዛሬም አዳዲስ ወቅታዊና ሰበር በሆኑ መረጃዎች ዳግም ተገናኝተናል። ከሰሞኑ መነጋገሪያ የሆኑ ርዕሰ ጉዳዮችን ወደ እናንተ ይዤላችሁም ቀርብ ያለው ቪዲዮዎችንም ይዣለሁ፣ እነሱንም ትመለከታላችሁ። እንደዚሁም ደግሞ በእነዚያ ቪዲዮዎች ላይ የተለያዩ የተሰጡ ሐሳቦችን ምንም ወደ እናንተ የማጋራ ይሆናል። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሆናችሁ። እንደዚሁም ደግሞ የቪዲዮ በርካቶች ጋር እንዲዳረስ ላይክ እና ሼር እያደረጋችሁ አብራችሁኝ እንድትቆዩም እጋብዛችኋለሁ። በቀዳሚነት የምንመለከተው የጋዜጠኛ ነጋሽን ጉዳይ ነው። ከሰሞኑ መነጋገሪያ ርዕስ የነበረው ጉዳይ ነው። ይህም ጉዳይ ምንድነው? አንድ የመከላከያ ሰራዊት ዩኒፎርም የለበሰ ወጣት ወይም ደግሞ ግለሰብ በጋዜጠኛ ነጋሽ ላይ ዛቻ ወይም ደግሞ ማስፈራሪያ ሲፈጽምበት የሚያሳይ ቪዲዮ ተለቆ እሱም መነጋገሪያ ነበረ። ጋዜጠኛውም ምላሽን ሰጥቶት እንደነበረ ይታወሳል። ኋላ ላይ ግን እነኚህ ቪዲዮዎች መነጋገሪያነታቸውን እየቀጠሉ ሳለ በመጨረሻ ላይ የመከላከያ ሰራዊት ዩኒፎርም ለብሶ በቪዲዮ የተገለጠው ግለሰብ ራሱም ደግሞ በማህበራዊ ሚዲያው ላይ የመኪና አደጋ እንደደረሰበት የሚያሳይ ምስል እንደዚሁም ደግሞ መረጃም ለቆ ለመመልከት ችለናል። ይህ ጉዳይ መነጋገሪያነቱን እንዲጨምር አድርጎታል። ይህንንም ጉዳይ በቪዲዮ የተነገረውን ወይም ደግሞ በርካቶች ሀሳባቸውን ሲገልጡበት የነበረውን ጉዳይ በቪዲዮ እንመልከተው። ወንድሜ በአይናችን ውስጥ ከገባ ቆይታል። ለአንድና ለመጨረሻ ጊዜ ልንገርህ፣ ትልቅ ችግር ውስጥ ነው። ይህን ቪዲዮ ለዚህ የዋ ወንድማችን ላይክ እና ኮፒ ሊንክ እያደረጋችሁ እንዲሁም ኮሜንት ሴክሽን ላይ እኔም ነጋሽ ነኝ እያላችሁ የጻፋችሁ እንድታደርሱለት ጠይቃችኋለሁ። ሴኩላሪዝም ተከብሮ ባለባት ሀገር ላይ የተከበረውን የሚሊተሪ ልብስ እዚህ ቲክቶክ ላይ ለብሳችሁ የመጣችሁ አንዴ ሲያሻችሁ የሃይማኖት ሰባኪ፣ አንዴ ደግሞ የሚሊተሪ አባል ነን እያላችሁ የምትደነፉ ሰዎች አንድ እንድታውቁት የሚያስፈልግ ነገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቁርጥ ቀን ልጇ ነጋሽ ብቻ አይደለም። ነጋሽን የመሰሉ በርካታ ልጆቿ አላትና ባይሆን ወደ ቀልባችሁ ሰብሰብ ብላችሁ እንደው የለበሳችሁት ዩኒፎርም ምን ያህል ክብር እንዳለው ተረድታችሁ በክብሩ ልክ መኖር ቢያቅታችሁ እንኳን እንደው 0.1% እንኳን ማሟላት ብትችሉ። ዶክተር ጸጋዬ መንገሻ ከመኪና አደጋ ህይወቱ ተርፏል። ሆስፒታል ለሚገኝ ዛሬ በ15 በለጠፈው የቲክቶክ አካውንቱ ላይ ገልጾልናል። በነበረው ነገር በሰራውት ቪዲዮ ከፍተኛ ጫና ቤቴ ላይ ተመላልሶ ህዝቡ ሲመጣ ሌላ ነገር ከመፈጠሩ ብዬ በዶልፊን ተጭኜ ጉዞ ወደ ሌላ ሀገር መጓዝ ጀመርኩኝ። ነገር ግን ከሲኖ ጋር ተጋጅቶ ብዙዎች ተጎዱ። እኔም እጅና አንገቴ ላይ አደጋ ደርሶብኝ በአሁኑ ሰዓት ገና መንቃቴ ነው ይለናል። የኢትዮጵያ ህዝብና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነጋሽ በዳዳን ይቅርታ መጠየቅ እፈልጋለሁ። እኔ የኢትዮጵያ ህዝብ ሞት ይፍረድብኝ ከፈለገ ልክ ሲሻለኝ እጄን መጥቼ ለሚመለከተው አካል እሰጣለሁ። እኔ አብረውኝ በትግል ከሞቱት ወንድሞቼ አይበልጥብኝም። የሚፈረድብኝም ፍርድ በጸጋ እቀበላለሁ። ለምክር ብዬ ነበር የሰራሁት ይለናል። ደግሞ መሀል ላይ ትንሽ ቀልቀል የምትል ነገር አለችው። እኔ ግን አንድ ነገር ለማለት ፈለግኩኝ። የምትቆፍሩት ጉድጓድ በጣም ጥልቅ አታድርጉት፣ የሚገባበት አይታወቅምና ይላሉ። እንዲሁም እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው ይለናል። ይህ ተአምር ነው በእውነት። አንተ ሰውን ፈንጂ ወረዳ ላይ ነስተህ የነበርክ ሰው እግዚአብሔር ግን ቤት በኩል እንዴት አድርጎ እንደሚጠልን አይታወቅምና ንስሐ የምትገባበት መንገድ ስለሆነ ራስህን ወደ እግዚአብሔር መልስና ንስሐ ገብተህ በእውነት እንድትለወጥ ጥሬን አስተላልፋለሁ። ከትዕቢት፣ ከኩራት፣ ከጡንቻ ከማሰብ ልትገላገል ይገባሃል። እግዚአብሔር
በትንሽ ነገር ትልቁን ሲያዋርድ እናውቃለንና ሁላችንም ከዚህ ሰው የምንማረው በጡንቻ አለማሰብ እኔ ነኝ አንበሳ ነኝ የሚል ትዕቢት ከውስጣችን ሊወጣ ይገባል። በጣም የሚያስገርም አጋጣሚ እንደሆነ በርካቶች በእንደዚህ አይነት መልኩ እየገለጹ ይገኛሉ። ምክንያቱም ያንን ዛቻ ወይም ደግሞ ማስፈራሪያ በጋዜጠኛው ላይ ካደረሰ በኋላ ከቀናቶች ምናልባትም የአንድ ሳምንት ዕድሜ እንኳን አይሆነውም የመኪና አደጋ ደረሰብኝ ብሎም በእንደዚህ አይነት መልኩ ቪዲዮ ሲያጋራ አሊያም ደግሞ መረጃውን ሲናገር ማለት ነው። ይህም ጉዳይ እንግዲህ ከመንፈሳዊ ነገር ጋር ግንኙነት አለው እያሉ ሀሳባቸውንም የሚሰነዝሩ አሉ። በተለይም ደግሞ ጋዜጠኛውም በእንደዚህ አይነት መልኩ ሀሳቡን በቪዲዮ አጋርቶ ነበረ። የጋዜጠኛ ነጋሽን ሀሳብ በቪዲዮ እንመልከት። ሰላም ኢትዮጵያውያን እንደምን አላችሁ? ይህ ከላይ የምትመለከቱት ግለሰብ የመከላከያ ዩኒፎርምን ለብሶ ግለሰብን ሲያስፈራራ የነበረ ግለሰብ ነው። ይህ የምትመለከቱት ማለት ነው። ይህ ዩኒፎርም እንግዲህ ሀገርን ለማስከበር ዋጋውን ሳይተመንለት ውድ ሕይወቱን እየሰጠ ያለ የመከላከያ ሰራዊትን ዩኒፎርም የለበሰ ግለሰብ በሰሞኑ እንግዲህ ትፈነዳለህ የሚል አስተያየትን ለኔ መሰንዘሩን ተከትሎ በመላው ሀገራችን ብዙ ሐሳቦች ሲነሱ ቆይቷል። ያንንም ተከትሎ በተለይም ደግሞ ትላንት ማታና ዛሬ ጠዋት እየተመለከትን ያለነው ይህ ግለሰብ በመከላከያ ዩኒፎርም ግለሰብን ሲያስፈራራ የነበረው ሰው በቁጥጥር ስር ተይዞ ውሏል የሚባል ነበርና ይህ እንዳልሆነ ለማረጋገጥ ነው የመጣሁት። በብዙ ምክንያቶች አረጋግጠናል። በህግ ቁጥጥር ስር እስካሁን ድረስ አልዋለም። በህግ ቁጥጥር ስር እንዲጠየቅ እፈልጋለሁ። አንደኛ በግል ዛቻ ስላደረሰብኝ የመኖር መብቴን ስለተጋፋ ማለት ነው። ሁለተኛው ደግሞ ለሀገር ሲሉ የሚዋደቁ ዛሬም ድረስ የሚከፈላቸውን ክፍያ ሳይጠይቁ ግን ሀገርና ህዝብን በማስቀደም ዋጋ እየከፈሉ ያሉ የሰራዊቱን ክብር የሚንድድ ስለሆነ የሀገሬን ዳር ድንበር ለማስጠበቅ እየተጋ ያለውን ሰራዊትም ጭምር እየተጋፋ ስለሆነ ለሰራዊቱ ክብርም ሲባል በህግ ቁጥጥር ስር ውሎ እንዲጠየቅልኝ ዛሬም ድረስ በማሳሰብ ጠይቃለሁ ማለት ነውና በማህበራዊ ሚዲያ እየተናፈሱ ያሉት በህግ ቁጥጥር ስር ውሏል የሚለው ሐሰት መሆኑን ለመናገር ፈልጋለሁ። ተይዞ ከሆነ የተያዘበት ቦታም ቢነገረን አንድም ለመጠየቅ ነው፣ ሁለትም ደግሞ እኔ ላይ ስለሆነ በደሉ የደረሰው መክሰስም እንድችልም ጭምር ቢነገረን ጥሩ ነው። ከዛ በዘለለ ግን የሐሰት ወሬዎች እየተናፈሱ ነው። የሚኖርባቸው አድራሻዎች፣ የሚሰራቸው ስራዎች በግልጽ ይታወቃሉ። ይህ ከኢትዮጵያ የጸጥታ አካላት ስር ይሰወራል የሚል እምነት የለኝምና ይዘውትም ደግሞ የህግ የበላይነትን ያሳዩናል ብዬ እምነቱ አለኝ። እስከዛው ድረስ ግን ምንም አይነት የሚናፈሱ ሐሰተኛ መረጃዎችን ልንሰማ አይገባም። በህግ አግባብ የመጠየቅ ሂደታችን ዛሬም መቀጠል አለበት የሚል እምነት አለኝ። ኢትዮጵያና ህዝቦቿን እግዚአብሔር አምላክ ይጠብቅልን። ሰላም እግዚአብሔር ከሁላችን ጋር ይሁን። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደሚታወቀው የመስቀል ደመራ በዓል ላይ ነው የምንገኘው። ታዲያ ይህንን ተከትሎ ከሰሞኑ ሌላው መነጋገሪያ ርዕስ ሆኖ የከረመው የአዲስ አበባ ከተማ አስተዳደር ወይም ደግሞ የአዲስ አበባ ከንቲባ አዳነች አቤቤ ከአባቶች ጳጳሳት ጋር በቢሮአቸው ስብሰባ አድርገው እንደነበረ የበዓለ መስቀሉን ምክንያት በማድረግ ውይይቶችንም አድርገው እንደነበረ በቪዲዮ ወይም በመረጃ ወደ እናንተ አድርሼ ነበረ። ከዚያም በኋላ እንግዲህ በአባቶች ጳጳሳት ላይ የተለያዩ ሐሳቦች ሲሰነዘሩ እንደነበረም እንደዚህ ወደ እናንተ አጋርቼ ነበረ። አሁን ላይ ግን ሌላው መነጋገሪያ ርዕስ ሆኖ ደግሞ ብቅ ያለው በመስቀል አደባባይ በሚደረገው መርሃ ግብር ላይ የማርያምን ስዕል ይዛችሁ እንዳትወጡ የሚሉ መረጃዎችም እንደዚሁ ሲወጡ አሊያም ደግሞ ሲንሸራሸሩ ለመመልከት ችለን ነበረ። በተለይም ደግሞ ይህንን ቪዲዮ ያጋሩት አባ ሕፃን እንደሆኑም እንደዚሁ ለመመልከት ችለናል። ቪዲዮ የማሳያችሁ ይሆናል። ነገር ግን ከዚህ ቀደም ግን እሳቸውም በአንድ የዩቲዩብ ቻናል ላይ ቀርበው የማርያምን ስዕል የሚቀዱትን ሲያወግዙ እንደዚሁም ደግሞ መንግስትም እነኚህን ግለሰቦች በህግ ቁጥጥር ስር ሊያውል እንደሚገባ ቤተክርስቲያን ከመቼውም ጊዜ በላይ ፈተና ውስጥና አስቸጋሪ ጊዜ ውስጥ እንደምትገኝ ሲገልጹ እንደነበረ ይታወሳል። ያንንም በመረጃ ወደ እናንተ አድርሻለሁኝ። ታዲያ አሁን ላይ ከቀናቶች በኋላ እንደዚህ አይነት ነገር መናገራቸው ነገሩን ውስብስብና እንደዚሁም ደግሞ ግራ የሚያጋባ እንዲሆንም አድርጎታል። ሁለት የተለያዩ ሐሳቦች፣ ሁለት የተለያዩ ጉዳዮችን ለምን ሊጠቅሱ ፈለጉ? ለምንስ አንድ ጊዜ ከበበኑ ጋር አንድ ጊዜ ደግሞ በሌላ ወገን ሲቆሙ ታዩ? የሚሉ በርካታ ድምጾችም እየተስተዋሉ ይገኛሉ። የአባ ሕፃንን ቪዲዮ እንመልከት። ነገር ይዘን እዛ ቦታ ላይ እንዳንገኝ፣ በተለይ የእመቤታችን ስዕል ይዘን ወጣን ማለት ራሳችን የእመቤታችንን ክብር እንደማሳጣት ነው የሚቆጠረው። ስለዚህ ስዕሉንም እኛ አክብረን በደንብ አድርገን ለእመቤታችን ያለን ክብር፣ ለእመቤታችን ያለን አመለካከት ትላንትና በተናገርኩት ልክ ነው።
እመቤታችን ድንግል ማርያም ለኛ ማንነታችን፣ ውበታችን፣ ክብራችን፣ አለኝታችን ናት። ስለዚህ በእመቤታችን ምንጊዜም ቢሆን አንደራደርም። ነገር ግን ከማይመለከተው ከበዓለ መስቀል ላይ በዛ ቦታ ላይ ስዕል ይዘን እንገኝም ብሎ የሚቀሰቀሱ ቅስቀሳዎች ተገቢ ባለመሆናቸው የራሳችንን በዓል የሚያደበዝዝም በመሆኑ ሁሉም ወጣቱ ተናቦ ከዚህ በፊት እንደነበረ ሁሉ በዓላችንን በሰላም በፍቅር በጤንነት እንድናከብር ጥሬን አስተላልፋለሁ። ከሰሞኑ ጉዳይ ጋር በተያያዘ አባቶች ጳጳሳትም እንደዚሁ ዝምታቸውን እየሰበሩም ይመስላል። ምዕመናን ሆይ ተጠንቀቁ፣ ከመቼውም ጊዜ በላይ ወደ አምላካችሁ ቅረቡ ሲሉም መልእክታቸውን በእንደዚህ አይነት መልኩ እያጋሩ ይገኛሉ። ይህንን መልእክታቸውን ካስተላለፉት አባቶቻችን መካከል አንደኛው አቡነ ናትናኤል ናቸው። አቡነ ናትናኤል ያጋሩትን መልእክት እንከታተል። ታሪክ አልባ ስለሆኑ እቺን ሀገርም ታሪክ አልባ ለማድረግ ትውልዱን ቀስ እያሉ ወኔውን እየሰለቡ ለታሪኩ ደንታቢስ እንዲሆን፣ ለሀገሩ ደንታቢስ እንዲሆን፣ ለሃይማኖቱ ደንታቢስ እንዲሆን እያደረጉ ነውና ልጆች ንቁ። በተለይ ወጣቶች አስቡበት፣ ሁሉም ቦታ ተገኙ። አዎ አይ ፖለቲካና ኮሬንቲን በሩቁ ነው የሚባለው ነገር አሁን እባካችሁ አይሰራም የምትሉ አይሰራም ማለት አይሰራም እንዴ! የተጣመመውን ለማስተካከል የጎደለውን ለመሙላት በአንድነት ለመምራት ሁሉም በሰላማዊ መንገድ እንዲኖር ለሀገር እድገት፣ ለሀገር ነጻነት፣ ለሀገር አንድነት የሚያስብ ፖለቲከኛ ከዚህ ውስጥ እንፈልጋለን። አዎ እንፈልጋለን። ቦታ እንዲኖራችሁም እንፈልጋለን። ለሀገር ሰላም፣ ለሀገር ደህንነት መከፋፈልን የሚያስወግድ፣ ጠባብነትን የሚያስወግድ፣ ብሔርተኝነትን የሚያስወግድ፣ ጽንፈኝነትን የሚያስወግድ ወጣት እንፈልጋለን። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንደሚታወቀው የመስቀል ደመራ በዓል ላይ ነው የምንገኘው። ታዲያ ስለ ደመራና ስለ መስቀል በዓል ጥቂት ልላችሁ ወደድኩኝ። የታላቁ ንጉሥ ቁስጥንጥንዮስ እናት ንግሥት እሌኒ ከቁስጥንጥንያ ተነስታ ከጌታችን መድኃኒታችን ኢየሱስ ክርስቶስን መስቀል ከተቀበረበት ለማውጣት ወደ ኢየሩሳሌም ትጓዛለች። በደረሰችበትም ጊዜ የጌታችን መስቀል ታምራትን እንዳያደርግ አይሁድ በምቀኝነት ቀብረውት ነበርና የተቀበረበትንም ቦታም የሚያሳያት አታ በመፈለግ ብዙ ጊዜ አሳልፋለች። ኪራኮስ የሚባል አረጋዊ ሰው መስቀሉ የተቀበረበትን በስቃይና በመከራ አስጨንቃ ስትይዘውም እንደነገራት ታሪኩ ያስረዳናል። ቁፋሮ ልታደርግበት የምትችለውን አካባቢም ሲጠቁማት ደመራ አስደምራ ዕጣን አጢሳ ወደ ፈጣሪዋ ተማጸነች። የዕጣኑም ጢስ ወደ ሰማይ ከወጣ በኋላ መንበረ ጸባዖት ደርሶ ተመልሶ መስቀሉ የተቀበረበትን ስፍራም አመለከታት። ንግስቲቷም በምልክቱ መሰረት ማስቆፈር ጀመረች። ለማስቆፈር የወሰደባት ጊዜም ከመስከረም 17 ቀን እስከ መጋቢት 10 ቀን እንደነበረ ታሪኩ ያስረዳናል። በቁፋሮ መጨረሻ 3 መስቀሎችን እንዳገኘች እንደዚሁ ታሪኩ ይጠቁማል። ሊቃውንተ ቤተ ክርስቲያን እነዚህ መስቀሎች አንዱ የጌታችን ኢየሱስ ክርስቶስ ክቡር መስቀል እንደሆነ፣ ሌሎቹ ሁለቱ ደግሞ ፊያታዊ ዘይማንና ፊያታዊ ዘጸጋ ሁለቱ በጌታ ቀኝና በግራ በኩል የተሰቀሉ ወንበዴዎች እንደሆኑም ይገልጻሉ። ንግስት እሌኒ 3ቱን መስቀሎች ካገኘች በኋላም የጌታችን መስቀል ለይታ ለማወቅ የሞተ ሰው አስክሬን አምጥታ በላዩ ላይ አስቀመጠችም። በዚያን ጊዜ ጌታ የተሰቀለበት መስቀል ሙት ማስነሳትም ይጀምራል። ይህንን ጊዜ ለይታ ያወቀችውን መስቀል በክብር ወስዳ የቤተ ክርስቲያኑን መሰረት ወዲያውኑ እንዲጣል አድርጋለች። የደመራ ስነ ስርዓት ከዚያ በኋላ ተያይዞ የሚከበር እንደሆነ አባቶቻችን በቤተ ክርስቲያን ውስጥ ያስተምራሉ። ደመራ ማለት መጨመር፣ መሰብሰብ፣ መከመር እንደሆነ ሊቃውንቱም ያብራራሉ። በተለይም ደግሞ አለቃ ኪዳነ ወልድ ክፍሌም የቃሉ ፍቺ ደመረ ከሚለው የግዕዝ ቃል አውጥተው ደመራ ግዕዝና አማርኛን ያስተባበረ መሆኑንም ይናገራሉ። አያይዘውም የባለ መስቀል ዋዜማ እንጨቶች የሚደመሩበት መሆኑን አስረድተዋል። ይህንንም በመዝገበ ቃላታቸው ላይ ተጽፎ በስፋት ይገኛል። በየዓመቱ የመስቀል በዓል ስናከብር ደመራ የምንደምረውና የምናበራውም ቅድስት እሌኒን አብነት በማድረግ እንደሆነም ቤተ ክርስቲያናችን በስፋት በትምህርቷ ትናገራለች። ሌላው መስቀል ፍጹም ድንቅ የሆነ የጌታ ፍቅር የተገለጸበት እንደሆነም ቤተ ክርስቲያን ታስተምረናለች። ሰላም የተበሰረበት የነጻነታችን መገለጫ የደህንነታችን ማረጋገጫ ቅዱስ
ቅዱስ መስቀል የተገኘበት ዕለት የከበረ እንደሆነ ቅድስት ቤተክርስቲያናችን በማሰብ ሁልጊዜ በየዓመቱ በድምቀት ታከብረዋለች። የመጀመሪያው ሰው አዳም በበደሉ ምክንያት ዕዳውን ይከፈልለት ዘንድም ሰው ሆኖ በሞቱ ሕይወትን የሰጠን አምላክ በመስቀል ተሰቅሎ ስለሆነም የመስቀሉ ነገር ለክርስቲያኖች ብዙ ትርጉምም አለው። ለሰው ዘር በሙሉ በተገባለት ቃል ኪዳን መሰረት ጌታችን ከሰማያ ሰማያት ወርዶ ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆኖ በአጭር ቁመት በጠባብ ደረት ተወስኖ በመስቀል ተሰቅሎ ድህነትን ለሰው ልጆች ሰጥቶ በመስቀሉ ተጣልተው የነበሩ ሰባቱ መስተጻረራን ወይም ደግሞ ሰውና እግዚአብሔርን መላእክትና ሰውን ነፍስና ስጋን ሕዝብና አሕዛብን አስታርቆበታል። በአዲስ ኪዳን መስቀል የመዳን ምልክት መሆኑ የተረጋገጠበት በክርስቶስ ደም የተቀደሰ የጠብ ግድግዳን ያፈረሰ ቅድስናና ክብር ያለው የአብ ተስፋም የተፈጸመበት ሰው ከውድቀቱ የተነሳበት መሆኑ ተረጋግጧል። ነቢየ እግዚአብሔር ቅዱስ ዳዊት እግዚአብሔር ንጉሥ ውእቱ እምቅድመ ዓለም ወገብረ መድኃኒተ በማዕከለ ምድር፣ እግዚአብሔር ግን ከዓለም አስቀድሞ ንጉሥ ነው በምድር መካከል መድኃኒት አደረገ እንዳለው መድኃኒት የሆኑ አምላካችን በመስቀሉ እንዳዳንን ቅድስት ቤተ ክርስቲያናችን ዕለት ዕለት ዘወትር ለልጆቿ ለምእመናን ታስተምራለች ትሰብካለችም። የተወደዳችሁ የዩቲዩብ ቻናል ቤተሰቦች እንኳን ለብርሃነ መስቀሉ በሰላም አደረሳችሁ እያልኩኝ የዛሬው መረጃዎቻችንንና መርሃ ግብራችንን እዚህ ጋር ለማብቃት ወደድኩኝ። በሌሎች አዳዲስ መረጃዎች አዳዲስ ጉዳዮችና ርዕሰ ሀሳቦች ዳግም እስከምንገናኝ ድረስ ለዛሬው እዚህ ጋር ለማብቃት ወደድኩኝ። ቸር ይግጠመን።